አስተል አካባቢ የደረሱን መረጃዎች የሚያሳዩት ይህንን እና ሌሎች ወደ ጎንደር ከተማ አቅራቢያ ባሉ አካባቢዎችም ውጊያ መኖሩን በትላንትናው ስንገልጽ ነበር። ከዚህ ጋር የተያያዘ ስቴም ወደ መርሳና አካባቢ የሚወስዱን መረጃዎች አሉ። ከዛ በፊት እንግዲህ በእነዚህ ባለፉት ሁለት ፕሮግራሞች በተለይ አድማጭ ተመልካቾቻችን አስተያየቶች እንዲሰጡ እዚሁ እየጋበዝ ነበረ። በዚህ መሰረት በርካታ አድማጭ ተመልካቾች አስተያየቶችን ሰጥተዋል። እንደው ትላንትና ከሰዓት በኋላ እንኳን በነበረን መርሃ ግብር በርከት ያሉ አስተያየቶች ናቸው እየተሰጡት። ይህ እንግዲህ ከሰሞኑ ካሉት አንጻር ሲታይ በጣም ከፍተኛ ተመልካቾች አስተያየት ሰጥተዋል። አብዛኞቹን አስተያየቶች ተመልክተናቸዋል፣ እንደው ሁሉንም ማለት ይቻላል። ስለ ሚዲያው ትክክለኛ ሚዛናዊን ዘገባ አስተያየት ሰጥተዋል። ለዚህ ምስጋናችን እናቀርባለን። ዘወትር እንደምትከታተሉን በርካቶቻችሁ ገልጻችኋል። ከዚያ ጊዜ ጀምሮ እስካሁን የተለየ ትክክለኛ ያልሆነ ዘገባ እንኳን ሰምተን አናውቅም። በተለያየ መንገድ ከቤተሰቦቻችን ሁሉ አረጋግጠናል። በዚሁ በርቱ፣ ጠንክሩ የሚሉን ሌሎች ደግሞ ቅዳሜና እሁድ ብትገቡ የሚል አስተያየት አለ። ያው ቅዳሜ ግማሽ ቀን ነው እንጂ እንገባለን። እሁድን በተመለከተ አስተያየት ተሰጥቷል። እንግዲህ ወደፊት የምናስብበት ነው የሚሆነው። ከነዚህ ባሻገር ደግሞ ሌላ የትንታኔ እንግዶችን መጋበዝና የዜና ፎርማቶችን ቢኖሯችሁ የሚሉ አስተያየቶችንም ተመልክቻለሁ። እነዚህም ሁሉ እንግዲህ አስተያየቶቻችሁን እያየን ወደፊት አቅም በፈቀደው መንገድ ለማስተካከል በዛው መንገድ ለመምጣት እንሞክራለን። ብዙዎቹም እንግዲህ ከአስተያየቶቹ መካከል ብዙዎቹ ማህበራዊ ሚዲያ ያሉና ሌሎች ቻናሎችም የመረጃ ምንጭ እናንተ ናችሁ የሚልም አስተያየት በተደጋጋሚ ሰጥተዋል። ለዚህም እናመሰግናለን። እንግዲህ በአጠቃላይ በተለይ ከተለያዩ ክፍለ ዓለማት እንግዲህ ከሴራሊዮን ሳይቀር ነው አስተያየት እየሰጡን ከምዕራብ አፍሪካ። ሁላችሁንም እናመሰግናለን። አስተያየቶቹን ቀጥሉባቸው። እናንተም ዛሬም እንግዲህ ለብዙዎቹ እንዲደርስ መረጃችን አስተያየት መስጠቱን ላይክ ማድረግ፣ ለሌሎቹ ማጋራት እና ማስተዋወቅ፣ እናንተም ባሏችሁ ሌላ ማህበራዊ ሚዲያ ገጾች የኢትዮ ኒውስን ቻናል በማጋራት ሌሎቹ አዳዲስና ወቅታዊ መረጃዎች እንዲያገኙ ከዚህ በላይ ብዙ ተከታዮች እንዲኖሩት ቻናሉን በማድረግ በኩል እንግዲህ ድጋሚ ጠይቃለሁኝ። ለሰጣችሁን አስተያየቶች እናመሰግናለን። በኋላም የሚሰጡትን አስተያየቶች እንግዲህ ዋና ዋናዎቹ እንደዚህ በዚህ መንገድ ይዘን ግባት እያደረግን የምንቀጥል ይሆናል። ወደ መረጃዎቹ ነው የምሄደው። አመሰግናለሁኝ። ሰሜን ሸዋ አካባቢ ያገኘነው መረጃ ነው የማስቀድመው። በሰሜን ሸዋ ቀወት ወረዳ ትላንትና ሁለት ቦታዎች ላይ ውጊያ እንደነበር የመረጃ ምንጮቻችን ገልጸዋል። አንደኛው ራሳ ተብሎ የሚጠራው አካባቢ በተለይ አብያጥር ተብሎ የሚጠራው አካባቢ እንደነበርና ሌላው ደግሞ መዲና ቀበሌ አካባቢ እንደነበር ነው የገለጹልን። በውጊያዎቹ ላይ በተፋላሚ ወገኖች መካከል የደረሰውን ጉዳት ዝርዝር ማወቅ ባይቻልም ግን መዲና ቀበሌ በተለይ ውቢት ተብላ የምትጠራ ቦታ ላይ 4 ንጹሃን ሰዎች በመከላከያ አባላት ስለመገደላቸው የመረጃ ምንጮቹ በስም ዝርዝር አስደግፈው ለኢትዮ ኒውስ አድርሰዋል። ከነዚህ መካከል 2 ወንድማማቾች እና ሌላ አንድ አባትና ልጅ ናቸው ከቤታቸው ተወስደው የተገደሉት። ለግድያው ምክንያት ነው የተባለው ደግሞ እነዚህ አርሶ አደሮች ናቸው። በዚህ አካባቢ ከፋኖ ጋር ሆናችሁ ተኩሳችሁብናል የሚል ነው። የሚገርመው አንዱ አርሶ አደር መሳሪያም እንኳን የለውም፣ ከዛ ጋር ግንኙነት እንኳን የሌለው ሰው ነው የተገደለው። እነዚህ 3 ሰዎች በእርሻ ስራ ይተዳደሩ የነበሩ ከመኖሪያ ቤታቸው ተወስደው እንደተገደሉ ነው የገለጹልን። ውቢት የምትባል ጎጥ ላይ ነው ይሄ የሆነው ብለዋል። አሁን በአካባቢው ያለው ተኩስ ግን ቆሟል። ሆኖም ግን ወደ ራሳም ሆነ ወደዚህ አካባቢ ግን ከፍተኛ ፍጥጫዎች አሉ ሲሉ ነው የገለጹልን። ይሄ ሰሜን ሸዋ ቀወት ወረዳ ነው መረጃው የደረሰን። ወደ ማዕከላዊ ጎንደር ስንሄድ በጎንደር ከተማ በቅርብ ርቀት ትላንትና ውጊያ መኖሩን ስንገልጽ ነበረ። እዚህ አካባቢ ውጊያ የተደረገባቸውን ሁኔታዎች በተመለከተ የመረጃ ምንጮቻችን እንግዲህ ከአማራ ክልል ካለው ከእርሻ ስራ እንቅስቃሴ ጋር በተያያዘ ነው መረጃ ያደረሱን። በዚህ አካባቢ የሀገር ሽማግሌዎቹ በፊት የነበሩ የፋኖ አባላትን እናንተ በዚህ አሁን የአዝመራ ጊዜ ስለሆነ አርሶ አደሩ አዝመራ እንዲሰበስብ በከባድ መሳሪያ ተኳሾች አዝመራ ስለሚቃጠልና ስለሚወድም በዚህ ጊዜ ቢያንስ እናንተ ተሰሙናላችሁ፣ ስለዚህ በዚህ አካባቢ ውጊያ እንዳታደርጉ ብለዋቸው አካባቢውን ለቀው ሄደው ነበር ነው የሚሉት የመረጃ ምንጮቹ። ሆኖም ለቀው ከሄዱ በኋላ በተለይ ድንዛዝ ቀበሌን ጨምሮ ደጎማ አካባቢ መከላከያ ወደ አካባቢ ሄዶ ባለፈው ውጊያ በነበረ ጊዜ መሳሪያ ወስዳቸዋል እያለ በአካባቢው ማህበረሰብ ላይ ጫና ይፈጥራል እና በአካባቢው ውጊያ የማድረግ እቅድም አልነበረም ነው የሚሉት እንግዲህ ከፋኖ አባላት አንጻር። ሆኖም ግን በዚህ ምክንያት ትላንትና አምቦበር አካባቢ ውጊያ ተቀስቅሷል። ወደ አካባቢው መከላከያ በተደጋጋሚ በመምጣቱና በዚህ አካባቢ በብዛት በመስፈሩ ምክንያትና
ጫናም ስላለ ውጊያ ተከፍቶ ነበረ። ውጊያው እስከ ምሽቱ 1 ሰዓት ተኩል ድረስ እንደዘለቀ ነው የሚገልጹት የመረጃ ምንጮቻችን። በዚህም ከፍተኛ ጉዳት ስለመድረሱ ማሳያዎችን አንስተዋል። አምቡላንሶች ወደ ጎንደር በተደጋጋሚ ይመላለሱ ነበረ ብለው በአምቦበር፣ ደንቀዝ፣ ዳዋ ዳሞት ድረስ ከፍተኛ ውጊያ ተደርጓል ነው የሚሉት። እነዚህ እንግዲህ ከ8 እስከ 12 ኪሎ ሜትር ርቀት ያሉ ናቸው። አንዳንዶቹ እንደውም በከተማው አስተዳደር ውስጥ ያሉ ገጠር አካባቢዎች ናቸው፣ በጎንደር ከተማ ማለት ነው። ይሄ እስከ ጎንደር ከተማ ድረስ በተለይ ወደ ሳሙና በር ድረስ ተኩሱ ይሰማ እንደነበር የመረጃ ምንጮቹ ገልጸው ውጊያው የቆመው ማምሻውን መከላከያ ከአካባቢ መውጣቱን ተከትሎ ነው ብለዋል። ሆኖም ዛሬ ወደ አምቦበርና ወደ ሱዛ ገዳም አካባቢ ተጨማሪ ኃይል በንጋት እየመጣ ስለሆነ በአካባቢው እንደገና ውጥረት መኖሩን ነው የገለጹት። ትናንትና እንግዲህ በዚህ አካባቢ የነበረውን እና ጠዳ ክፍለ ከተማ ከጎንደር ከተማ ክፍለ ከተሞች መካከል አንዷ በሆነችው ጠዳ ክፍለ ከተማ ፖሊስ ጣቢያና በከተማው ዙሪያ የነበረውን ውጊያ ስናደርስ ነበር። እንግዲህ ከፍተኛ ጉዳት ስለመድረሱ ነው የገለጹት። በርካታ አምቡላንሶች ሲመላለሱ እንደተመለከቱ የመረጃ ምንጮቻችን ገልጸዋል። በዚሁ በማዕከላዊ ጎንደር ወደ ጎንደር ከጎንደር ወደ ጎርጎራ የሚወስድ መረጃ አለ። ከጎርጎራ ወደ ጨዋሂት ወደ ምዕራብ ደንቢያ አካባቢ ውጥረቶች እንዳሉ ነው የሚገልጹት የመረጃ ምንጮቻችን። ጎርጎራ አካባቢ ወታደራዊ ሄሊኮፕተሮች በተደጋጋሚ ማረፋቸውንም ተመልክተናል ላሉ እዛ አካባቢ ያሉ የመረጃ ምንጮቻችን። እንግዲህ ይህንን በተመለከተ በአካባቢው ተጨማሪ ኃይል እየገባ ሊሆን ይችላል የሚል ግምትም እንዳላቸውና ይሄ ደግሞ ውጥረቱን እንዳባባሰው ነው። ወደ ምስራቅና ወደ ምዕራብ ደንቢያ የሚወስደውን የጨዋሂትን መንገድ ከጎርጎራ ተከትሎ በአካባቢው ውጥረት አለ፣ እንቅስቃሴዎችም አሉ የሚል መረጃ አድርሰውናል። ይህንን ይበሉ እንጂ ግን በአካባቢው ግን እስካሁን ድረስ ተኩስም ሆነ ሌላ የውጊያ አለመኖሩን ነው ሌሎች ደግሞ የመረጃ ምንጮቻችን ያረጋገጡት። እንግዲህ ሰሞኑን በእነዚህ አካባቢዎች የአውሮፕላን በረራዎችና ቅኝቶችን ዘገባ ስናቀርብ ነበረ። ይህ እንግዲህ ከዛ ጋር የተያያዘ ዘገባ ሊሆን እንደሚችል ነው የመረጃ ምንጮቻችን የገለጹት። በዚህ ወደ ደቡብ ጎንደር እንምጣና ትናንትና ብዙ ቦታዎች ላይ ውጊያ ሲደረግ መዋሉን ስንገልጽ ነበረ። በዚህ አካባቢ የደረሰውን ጉዳት በተመለከተ ዝርዝር መረጃዎችን ይዘናል። እስቴ እንግዲህ በትላንት በነበረው ውጊያ በንጹሃን ላይ በተለይ ከፍተኛ ጉዳት የደረሰው በንጹሃን ላይ በአድማ ብተናና በሚሊሻ አባላት መካከል መሆኑን ገልጸዋል። በመከላከያና በፋኖ አባላትም እንደዚሁ ጉዳት ቢኖርም ግን ይህን ጉዳት ለማረጋገጥ ግን አልቻልንም። ብዙ የሚሊሻና የአድማ ብተና አባላት ላይ ጉዳት መድረሱን ግን ይህን ተመልክተናል ነው የሚሉት። ይህን በተመለከተ እንግዲህ በጠዋት ከሰዓት በፊት በነበረው ውጊያ መከላከያ ከከተማው ወጥቶ ወደ ኪዳነ ምሕረት ተራራው ነው የከባድ መሳሪያ ተኩስ ነበር ሲያደርገዋል። በከባድ መሳሪያዎቹ ንጹሃኖች ተገድለዋል፣ ቤቶችም ጉዳት ደርሶባቸዋል ብለዋል። በኋላ ከሰዓቱ በኋላ እንደገና መከላከያ ሽፋን እየሰጠ የአድማ ብተናና የሚሊሻ አባላት ከተማውን መልሶ ለመያዝ በተደረገው ጥረት ነው ከፍተኛ ጉዳት የደረሰው ነው የሚሉት። ይህንን ተከትሎ እንግዲህ በርካታ ቁጥር ያላቸው የሚሊሻ የአድማ ብተና አባላት ላይ ጉዳት ስለመድረሱ ገልጸዋል። በከተማው አቅራቢያ አሁን እንግዲህ ከተማው አካባቢ ያለውን ሁኔታ በተመለከተ የከተማው መካከለኛው አካባቢዎች አሁን በየመንግስት ኃይሎችም የፋኖ ኃይሎችም የሉም። ሆኖም ግን በከተማው የተለያዩ አካባቢዎች ግን እንደዚሁ ፍጥጫዎችና ውጥረቶች አሉ። ወደ ከተማዋ ለመግባት መከላከያ አድማ ብተናና ሚሊሻ አባላት በዚህ እንቅስቃሴ ላይ እንዳሉ ገልጸው ሆኖም በዛሬው ሁኔታ ግን ውጊያ በአካባቢው የለም። ውጥረቶች ግን ተመልክተናል። ምናልባትም ውጊያ ሊቀሰቀስ ይችላል። በተለይ ከላይ በኩል ከጉማራ ለዋያ አካባቢ እንደዚሁ አልፎ አልፎ የተኩስ ድምጽ ይሰማል። ትላንትም እዚህ አካባቢ በነበረው የደፈጣ ጥቃትና ውጊያ እንደዚሁ ጉዳት ከበድ ያለ ጉዳት ስለመስተናገዱም ይገልጻሉ። ይህንን በዝርዝር አስቀምጠዋል የመረጃ ምንጮቻችን። እንግዲህ ዛሬ ከትላንቱ ሁኔታ አንጻር ሲታይ በአካባቢው የተኩስ ድምጽ የለም፣ ውጊያ አቁሟል ብሎ መናገር ይቻላል። ግን ውጥረቶች አሉ ነው የሚሉት። ከዚህ ጋር ተያይዞ የስልክ አገልግሎት ትላንትና ማምሻውን አስቸጋሪ እንደነበር ይገልጻሉ። ዛሬም ያልተስተካከለባቸው አካባቢዎች እንዳሉ ነው በአካባቢው የሚገልጹት የመረጃ ምንጮቻችን። ይሄ እስቴና አካባቢ ያለውን ነው። ከዚህ ወደ ጉናና አካባቢው ስንመጣ ደግሞ ክምር ድንጋይ ነው የምናገኘው። ክምር ድንጋይ ዘብራ ተብሎ የሚጠራው አካባቢ ላይ ትናንትና ውጊያ መኖሩን ገልጸን ነበረ። ማምሻውን ውጊያ ቆሟል። ሆኖም ግን ዛሬ በአካባቢው ፍጥጫ መኖሩና ውጊያ ሊቀሰቀስ እንደሚችል የመረጃ ምንጮች ገልጸዋል። ምናልባት መከላከያ ወደ ክምር ድንጋይ ወደ ኋላ
ካሉት አካባቢዎች አልፎ አልፎ የተኩስ ድምጽ ያሰማል ሲሉ ነው የገለጹት። ያውኑ ግን ክምር ድንጋይ ከተማ አሁን ያለች የምትገኘው በፋኖ ኃይሎች እጅ ነው ሲሉ ይህንን ገልጸዋል። በሌላ በዛ በደብረ ታቦር ዙሪያ ውጥረቶቹ እንዳሉ ናቸው። ኢየሱስ አለምሳጋ እና ወደ ኪዳነ ምሕረት አካባቢ ሌሊቱን ጭምር ውጥረቶች እንደነበሩ የመረጃ ምንጮች ገልጸዋል። አልፎ አልፎም የተኩስ ድምጽ ይሰማ ነበረ። በከተማው በዘመቻ አልሳተፍም ብለው ካሁን በፊት በቤታቸው የቀሩ የሚሊሻ አባላት ላይ መሳሪያቸው እንዲነጠቅና እንዲታሰሩ የሚል ትዕዛዝም ተላልፏል የሚል መረጃም ደርሶናል። እንግዲህ ካሁን በፊት ሚሊሻዎች በተደጋጋሚ ጥሪ ቀርቦላቸው ጥርነፋም ግቡ ተብለው አንሳተፍም በማለት ጥሪዎችን ውድቅ ማድረጋቸውን በተደጋጋሚ ዘግበናል። አሁን የከተማው ከንቲባ አዲስ የተሾሙት እኔም ዋጋለሁ እናንተም መዋጋት አለባችሁ ይህን ማታደርጉ ከሆነ ትታሰራላችሁ በሚል እስካሁን ድረስ ወደ 4 የሚደርሱ የሚሊሻ አባላት ተይዘው መታሰራቸውንም የመረጃ ምንጮቻችን ይህንን ገልጸውልናል። ያም ሆኖ ግን ደብረ ታቦር ከተማ መደበኛ እንቅስቃሴ እንዳለ ግን ገልጸዋል። ሌሊት ተኩስም ውጥረትም ቢኖር አሁን በቀን መደበኛ እንቅስቃሴ በከተማ ውስጥ አለ። የትራንስፖርት፣ የመደበኛ የግብይት፣ የገበያ፣ ሌሎች የተቋማት እንቅስቃሴም በመደበኛ ሁኔታ እንዳለ ነው የገለጹልን። ወደ ሰሜን ወሎ ስንመጣ ጋሸናና አካባቢው ውጥረቶች አሉ ብለዋል የመረጃ ምንጮቻችን። ወደ አካባቢው ተከታታይ የመንግስት የጸጥታ ኃይሎች ወደ አካባቢው ሲጓጓዙ ተመልክተናል። ትላንትና ከዚህ ከጋሸና ከተማ 30 ኪሎ ሜትር ርቀት አካባቢ ውጊያ እንደነበር ስንገልጽ ነበር። ዛሬ በጋሸና አካባቢ ውጊያ አለ ብለዋል። ይህንን በዝርዝር በሌላ የመረጃ ጊዜያችን የምንመለስበት ነው የሚሆነው። ሰሜን ሸዋ ሚዳ መራኛ አካባቢ እንደዚሁ ዛሬ ውጥረት መኖሩን ገልጸዋል። ለ2 ቀናት በአካባቢው ቆሞ የነበረው የከባድ መሳሪያ ድብደባና ተኩስ ቆሞ ነበር። ዛሬ ግን በአካባቢው ፍጥጫ መኖሩን የመረጃ ምንጮች ገልጸዋል። ይህንንም እንግዲህ ወደ ኋላ በዝርዝር ከምንመለስባቸው መረጃዎች መካከል ነው የሚሆነው። ወደ ሰሜን ወሎ ቆላማው አካባቢ ስንወርድ መርሳ ውጫሌ ትላንትና የነበረው ተኩስ ዛሬ በተለይ ትላንት ከሰዓት በኋላ ሙሉ በሙሉ ቆሟል ነው ያሉት። ትላንት በነበረው ውጊያ እንግዲህ ከ10 በላይ ሰዎች ሳይሞቱ እንዳልቀሩ ነው የመረጃ ምንጮች የገለጹት። ከዚህ ውስጥ 5 የሚደርሱትን በስም ዝርዝር እናውቃለን ብለው ለኢትዮ ኒውስ ገልጸዋል። ሌሎች ተጨማሪ 5 ሰዎች ደግሞ እንደዚሁ ስለመሞታቸው መረጃ እንዳላቸው የመረጃ ምንጮቻችን ገልጸዋል። እነዚህ እንግዲህ ያልታጠቁ ሰዎች ናቸው። ትላንት በነበረው ውጊያ የመርሳ ከተማ ፖሊስ ጣቢያ እና ይህንን ፖሊስ ጣቢያ ደግሞ መከላከያ በጊዜያዊነት የመሳሪያ ግምጃ ቤት አድርጎ ይገለገልበት ነበር። ይሄ ፖሊስ ጣቢያ መሰበሩንና የነበሩ የጦር መሳሪያዎች መወሰዳቸውን ነው የመረጃ ምንጮቹ እየገለጹት። እንግዲህ ከዚህ ባሻገር በትላንትናው በአካባቢው በነበረው ውጊያ በተለይ ከመርሳ እስከ ውጫሌ በነበረው ውጊያ በርካታ ሰብአዊና ቁሳዊ ጉዳት መድረሱን ስንገልጽ ነበረ። ዛሬ ግን በአካባቢው ምንም አይነት ተኩስ ሆነ ውጊያ የለም። መደበኛ እንቅስቃሴ ተጀምሯል። ትራንስፖርትም ከወልዲያ ወደ ደሴ መኖሩን የመረጃ ምንጮቻችን ገልጸዋል። ሌላ መረጃችን ወደ አምባሰል የሚመልሰን ነው። በአምባሰል ወረዳ ከአምባሰል ከውጫሌ ከተማ ወጣ ብሎ ወደ ሀይቅ አቅራቢያ ጨፌ በተባለ ቦታ ላይ በተፈጸመ የደፈጣ ጥቃት በባለስልጣናት ላይ ጉዳት ደርሷል ነው የሚሉት የመረጃ ምንጮቻችን። እንደ መረጃ ምንጮቻችን ከሆነ ጉዳት የደረሰባቸውን የባለስልጣናት ማንነት ለማጣራት ባደረጉት ጥረት የፖሊስ አዛዥ የሰሜን ወሎ የፖሊስ አዛዥ እና የቀድሞ የወልዲያ ከተማ ከንቲባ ወደ ደሴ ለስብሰባ ሲሄዱ ነው ጉዳት የደረሰባቸው። አሁን በደሴ ሆስፒታል ሕክምና እየተከታተሉ እንደሆነ ነው የገለጹት። ይህንን ጥቃት የፈጸሙት እነማን እንደሆኑ ግን ማረጋገጥ አልተቻለም። ይህንን እንግዲህ ምናልባት ወደፊት ተጨማሪ ማብራሪያና ዝርዝር የሚያስፈልገው ከሆነም የምንመለስበት ነው የሚሆነው። እዚህ ቦታ እንግዲህ በተከታታይ ባለፈው በመከላከያ የኮማንዶ አባላት ላይ ከዛ በፊት በአድማ ብተና አባላት ላይ እና ኬላ ይጠብቁ በነበሩ ሰዎች ላይም በተደጋጋሚ ጥቃት ተከፍቶ በአካባቢው ውጊያ መቀስቀሱን ስንገልጽ ነበረ። እንግዲህ ትላንት ነው ይሄ እዚህ ቦታ ላይ የደፈጣ ጥቃት ተጥሎ ጉዳት ደርሷል ያሉት የመረጃ ምንጮቻችን። ወደ ሌሎች መረጃዎችን ስንሄድ እኔ ከያዝኳቸው መረጃዎች መካከል አንድ መረጃ ባለፈው መነጋገሪያ ሆኖ ነበረ። የኢትዮጵያ ኤሌክትሪክ ኃይል ሰራተኞች በሸኔ ታጣቂዎች ዝዋይ ከተማ አቅራቢያ መታገታቸው ሲገለጽ ነበር። ይሄ የሆነው መስከረም 20 ነው። እንግዲህ ባሳለፍነው ወር መጨረሻ አካባቢ ነው። ከዛ ጊዜ ጀምሮ 6 የጂኦተርማል ባለሙያዎች አሉቶ ጂኦተርማል ፕሮጀክት ባለሙያዎች ናቸው አንድ ኬንያዊን ጨምሮ ተይዘው የነበሩትና እነዚህን ለማስለቀቅ በመብራት ኃይል በኩልም
በቤተሰቦቻቸው በኩልም ጥረት አለመደረጉ በሚዲያዎች ሁሉ ትችት ቀርቦ ከዛ በኋላ መብራት ኃይል ምላሽ መስጠቱን ሁሉ በኢትዮ ኒውስ ዘግበን ነበረ። አሁን የወጣው መረጃ ግን የሚያሳየው ከተያዙት 6 አንድ ኬንያዊን ጨምሮ ማለት ነው ከተያዙት 6 ውስጥ 3ቱ ተለቀዋል፣ 3ቱ ደግሞ ገና አልተለቀቁም ነው የሚሉት። ይህንን ያሉት የመስሪያ ቤቱ የህዝብ ግንኙነት ኃላፊ ሞገስ መኮንን ናቸው። የተለቀቁበትን ሁኔታ ግን ለዶይቼ ቬለ ተጠይቀው ዝርዝር ማብራሪያ ከመስጠት ተቆጥበዋል። ለቤተሰቦቻቸው ደህንነት ሲባል የተለቀቁበትን ዝርዝር ሁኔታ መናገር አስፈላጊ አይደለም ነው ያሉት። ሌሎቹንም ለማስለቀቅ ጥረት እየተደረገ ነው ብለዋል። እንግዲህ ይህንን በተመለከተ ነው ምንድነው ጉዳዩ የሚለው አሁን ገንዘብ ተከፍሎ ነው ገንዘብ ከፍሎ ማን ያስለቀቃቸው የሚለውን በተመለከተ ዝርዝር ማብራሪያና መረጃ ከመስጠት ተቆጥበዋል። ለዚህ ትይዩ ማስረጃ የሚሆነው ግን በመስከረም ወር ቤተሰቦቻቸው የተያዙባቸው ለቢቢሲም ለሌሎች ሚዲያዎችም ሲገልጹ በየአካባቢው ገንዘብ የማሰባሰብ ስራ ጀምረናል ብለው ነበር ቤተሰቦቻቸው እና አሁን ገንዘብ ተከፍሎ ስለመለቀቃቸው የመስሪያ ቤቱ ባያረጋግጥም ግን እንደዚህ አይነት እንቅስቃሴዎች መኖራቸው በወቅቱ ቤተሰቦቻቸው አሳውቀው ነበረ። ይህንን በተመለከተ በወቅቱ ለስድስቱም የመብራት ኃይል ሰራተኞች 6 ሚሊዮን ብር ነው ተጠይቆ የነበረው። መጀመሪያ በእያንዳንዳቸው 10 ሚሊዮን በኋላ 1 ሚሊዮን ተብሎ ነበር ተጠይቆ የነበረው። አሁን እንግዲህ ይህንን ተከፍሎ ነው ወይ ብሎ ዶይቼ ቬለም ቤተሰቦቻቸውን ለማናገር ሞክሮ ነበር። እነሱም ለደህንነታችን ስንል ይህንን አንገልጽም ማለታቸውን ዶይቼ ቬለ ይዘግባል። ሌላ መረጃችን ወደ ጎረቤት ሱዳን የሚወስደን ነው። እኔ ያስኩት መረጃ የሱዳን ሉዓላዊ ምክር ቤት ምክትል ሰብሳቢ ማሊክ አጋር በደቡብ ሱዳን ጁባ ላይ ምክክር እየተደረገ ባለበት ሁኔታ ተኩሱን ለማቆም ምክክር እየተደረገ በነበረበት መድረክ ላይ አንድ ነገር ተናግረዋል። በጎረቤት ሀገሮቻችን ነው የሚሉት ጎረቤቶቻችን ነው የሚሉት እንግዲህ ጎረቤት ሀገራት የሱዳን ከፊል ግዛታችን ለመቆጣጠር ሲሉ ጦርነቱን ያባብሳሉ ሲሉ ነው ወቀሳ ያቀረቡት። እነዚህ ሀገሮች እነማን እንደሆኑ ከሱዳን ግዛት ለመውሰድ በሱዳን ውስጥ ያለውን የእርስ በርስ ጦርነት የሚያባብሱት በስም አልተገለጹም። እንግዲህ ከዚህ አንጻር ያው ከኢትዮጵያ ጋርም የመሬት ጉዳይ ስላለ ምናልባት ኢትዮጵያ በዚህ ውንጀላ ውስጥ ወይ ደግሞ በዚህ ወቀሳ ውስጥ ነው ሊሆን የሚለውን ለማረጋገጥ አስቸጋሪ ቢሆንም ግን ተጨማሪ መረጃዎች አሉ። አሁን እንደውም ከኢትዮጵያ አንጻር ሱዳኖች በርካታ የኢትዮጵያን ሉዓላዊ ግዛት የሆነ መሬትን ወረው እንደያዙ ናቸው። አሁንም መሬቱ በእነሱ እጅ ነው የሚሆነው። ከግብጽ ጋር ግን ትሪያንግል እያሉ በሚጠሩት አካባቢ ሰፊ ግዛት ላይ አሁንም ግብጾች ፍላጎት በማሳየት በአካባቢ ያለው እንቅስቃሴ ከኤርትራ ጋርም በምዕራብ ኤርትራ አካባቢ ያሉ ሁኔታዎች ይታወቃሉ። እንግዲህ ምናልባት ከሶስቱ ሀገራት ላይዘል ይችላል የሚል ነው አስተያየት እየጨመርኩ ያለሁት። ያንተን አስተያየቶች ጨምር፣ ያንተን መረጃዎች አስከትል። አመሰግናለሁ በለጠ። መረጃዎቻችን እንቀጥላለን። በተለያዩ አካባቢዎች ተገድለው የሚገኙ ሰዎች በጣም እያነጋገሩ ህዝቡንም እያሳዘኑ ይገኛሉ። ዛሬ 2 ከተሞች ላይ የደረሱ መረጃዎች የሚያሳዩት ይህን ነው። የመጀመሪያው ወደ ምዕራብ ጎጃም ቡሬ ከተማ 3 ሰዎች ተገድለው ተገኝተዋል። ይሄ እያነጋገረ ባለበት ትናንት ደግሞ እንደዚሁ በጠራራ ፀሐይ አንድ ሰው ተረሽኗል ወይም ተገድሏል። መረጃዎቹ እንደዚህ ያሉ ናቸው። ቡሬ ከተማ በተለይ ወደ ቁጭ መውጫ እዛው ቡሬ ከተማ ዳር ላይ ማለት ነው መከላከያ ካምፕ ወደ አደረገባቸው አካባቢዎች ነው ግድያዎች ተፈጽመዋል የሚሉት። ቡሬ ከተማ ቁጭ መውጫ ላይ 3 ሰዎች ተገድለው በቆሎ ማሳ ውስጥ ነው የተገኙት። እነዚህ ሰዎች የተገደሉበትን አግባብ መረጃ ማግኘት አልተቻለም። በትናንትናው ዕለት ነው ስርዓተ ቀብራቸው የተፈጸመው። ይህ በጣም ሰዎችን እያሳዘነና እያነጋገረ ባለበት ሰዓት እንደገና የመከላከያ ሰራዊት አባል የሆነ ከግዳጅ ቀጠና ወይም ከግዳጅ ሲጠፋ እሱን ለመያዝ በሚል አሰሳ በወጡ ወታደሮች እንደዚሁ አንድ የቀን ሰራተኛ ወጣት በከተማው ውስጥ ተገድሏል። ይሄ ቡሬ የሆነ ነው። ኢንዱስትሪ ፓርክ አካባቢ የተገደለ ሌላ አንድ ሰው አለ ፋኖ ነህ በሚል። በዚህ ሁኔታ ቡሬ እንግዲህ በትናንትናው ዕለት ወደ 5 ሰዎች ግድያ የተፈጸመባቸው ስለመሆኑ በድምሩ መግለጽ ይቻላል። ይሄ አንደኛው ነው። ሌላኛው ግንደወይን ከተማ ነው። ምስራቅ ጎጃም ግንደወይን ጎንቻ ማለት ነው። እንደዚሁ በትናንትናው ዕለት 2 ሰዎች ተገድለው ተገኝተዋል። ይሄ ደግሞ አቦ አካባቢ ነው ተገድለው የተገኙት።
ጥቅምት 15 ለ16 ነው የተገደሉት። እንግዲህ በዚህ ከተማ መከላከያ የሚገኝበት ከተማ ነው። ሁለቱ ንጹሐን በእጅጉ አሰቃቂ በሆነ ሁኔታ የተገደሉ ስለሆኑ ማንነታቸውን ለመለየት እንኳን በጣም አስቸጋሪ እንደሆነ ነው የሚገልጹት። አካባቢው አቦ አካባቢ ነው ተገድለው ተጥለው የተገኙበት። አስፋልት ላይ ነው ተገድለው ተጥለዋል የተባለው። እንግዲህ እነዚህ ሁለቱ ከተሞች ቀደም ብዬ እንደጠቀስኩት አሁን ላይ መከላከያ ሰራዊት የሚገኝባቸው ናቸው። በዚሁ ግንደወይን ካነሳን አይቀር ትናንት የግንደወይን ከተማ ላይ አንድ ስብሰባ ነበረ። የጎንቻ ከግድያዎቹ ጋር ተያዘ በላይ ያው ካሁን በፊት ማቅረበ ነው ስለነበረ ያው የደብረ ታቦሩን በዚህ አባሪ ማስረጃ ትክክል አሁን ሊጠቀስ የሚችል ነው። የደብረ ታቦሩ በዝርዝር ያቀረብነው ነው። እሱ የግንደወይን ላይ ምንድን ነው ትናንትና የሆነው? ሁለት መረጃዎች ናቸው። አንደኛው ቀደም ብሎ ያቀረቡት ነው። ሌላኛው የጎንቻ ሲሶ ወረዳ መምህራን ርዕሰ መምህራንና ሱፐርቫይዘሮች ኮማንድ ፖስቱ ሰብስቧቸው ነበረ። 80 ያህል ናቸው ርዕሰ መምህራንና ሱፐርቫይዘሮቹ። በአጠቃላይ በወረዳው 1700 ገደማ የሚሆን መምህራን አሉ። በጣም በርካታ መምህራን ናቸው ያሉት እና ይህንን በተመለከተ አጠቃላይ ከርዕሰ መስተዳደር ከርዕሰ መምህራንና ሱፐርቫይዘሮች ጋር በተወያየ ጊዜ የኮማንድ ፖስቱ መሪ ደሞዝ ከዚህ በኋላ አታገኙም የሚል እንደገለጸላቸው ነውና ፋኖ ከናንተ ከመምህራን ማለታቸው ነው ከናንተ መካከል ፋኖ የገቡ አሉ። እነዚህን ለይታችሁ ማታመጡ ከሆነ ደሞዝ የሚባል ነገር አታገኙም ብሎ እንደገለጸላቸው በስብሰባው ላይ ይገልጻሉ። የናንተ ኃይል ነው ተበትኖ አሁን እየወጋን የሚገኘው። የመምህራን የናንተ ሲሉ የመምህራን ማለታቸው ነው። የናንተ ኃይል ነው አሁን ተበትኖ እየወጋን የሚገኘው። ስለዚህ ለይታችሁ ፋኖ የገቡትን ማታመጡ ከሆነ ደሞዝ እንዳትጠብቁ የሚል እንደገለጹላቸው ይገልጻሉ የስብሰባው ተሳታፊዎች። ከዚህ ቀደምም ደሞዝ ዘግይቶ እንደገባላቸው ይገልጻሉ። ሌሎች አካባቢዎች እንኳን የተከፈለ ሆኖ እያለ እስከ መስከረም 10 ድረስ እስከ ጥቅምት 10 ድረስ ዘግይቶ ነው የገባው ደሞዛችን አሉ። አሁን ግን ደግሞ በሚቀጥለው ይህን ማታረጉ ከሆነ እንዳትጠብቁ እንዳሉ ነው የሚገልጹት። እናንተ ታዲያ ተሰብሳቢዎች ምን አላችሁ? አስተያየት አልሰጣችሁም ወይ የሚል ጥያቄ አቅርበን ነበረ። በጥቅሉ ንግግሩ ትንሽ የሚያስፈራ ስለነበረ የወታደራዊ መሪም ስለሆኑ እንደ መመሪያና እንደ ትዕዛዝ ስለሆነ ሲናገሩ የነበረው አብዛኛው ሰው ስብሰባውን አዳምጦ የመውጣት ነገር ነው። ነገር ግን የተናገሩት ጥቂት ቢሆኑም እኛ ይህንን ከመከላከያ አንጠብቅም፣ ይሄ የመከላከያ ሚና ነው ብለንም አናስብም። እንደሚታወቀው በጠቅላላ አሰራሩ መምህራን ከሰኔ ጀምሮ ትምህርት ቤቶች እንደተዘጉ ወደ የቤተሰቦቻቸው ወደ የግል ጉዳያቸው ይበተናሉ። አስፈላጊ ሲሆን ብቻ ነው ስብሰባ የምንገናኘው። ስለዚህ በእነዚህ ጊዜያት መምህራን በምን ሁኔታ ውስጥ እንዳሉ እያንዳንዱን ዝርዝር ለመከታተል እንቸገራለን። ርዕሰ መምህራን ስለሆኑ ማለት ነው እነዚህና ሱፐርቫይዘሮች ስለሆኑ። ስለሆነም አሁን ላይ የምትሉትን ነገር የምናውቀው ጉዳይ አይደለም። በምን ሁኔታ ውስጥ መምህራን እንዳሉ የምናውቀው አይደለም። ስራ ሲጀምር ትምህርት ቤቶች ሲከፈቱ ሪፖርት እንዲያደርጉና ስራ እንዲጀምሩ ይደረጋል። ያኔ ነው እንግዲህ ስለ መምህራን እንደገና ክትትል የምናደርገው የሚል መልስ እንደሰጡ ነው የመረጃ ምንጮቻችን ያረጋገጡት። እንግዲህ ግንደወይን ያለውን መረጃ የተመለከተ ነው። በሌላ በኩል ወደ ሸዋ ስንመጣ ቅድም በለጠ አንተ ካቀረበው በተጨማሪ ትናንትና ከደሴ አቅጣጫ ወደ መርሐቤቴ ቀጠና ሜዳ መራኛ ኃይል እየገባ እንደነበርና ያንን ተከትሎ ውጥረት እንደነበር ስንገልጽ ነበር። ከዛ በኋላ ይሄ ኃይል ከገባ በኋላ ቤት ለቤት ፍተሻ ነው በትናንትናው ዕለት የተከናወነው። በዚህም ፍቃድ ያላቸው የግል መሳሪያና የመንግስት ትጥቆች ሁሉ ነው ሲሰበሰቡ የነበረው። እንደ አብነት እንዲሁም የኢንቨስትመንት ቢሮ ኃላፊና ምክትል የወረዳ አስተዳዳሪ የነበረ ሰው ሁሉ ህጋዊ መሳሪያው ተወስዶበታል። እንዲሁ እንደ አብነት እንዲሆናቸው ነው። ይሄ የሆነው ደግሞ በተለይ በትናንትናው ዕለት ከትናንት በስቲያ አንድ የመቶ መሪ የሆነ የደቡብ ተወላጅ አባላቸው ፋኖን ተቀላቅሏል። ይሄ አባላቸው ከግዳጅ ቀጠናቸው ወጥቶ ሲሄድ እስከ ድምድም አካባቢ ተከትለውት እንደነበርና ከፍተኛ ተኩስ ሲሰማ እንደነበረ ይገልጻሉ
የከተማዋ ነዋሪዎች ይህንንም በከተማው መነጋገሪያ ሆኖ እንደነበርና ያንን ተከትሎ የቤት ለቤት ፍተሻ እንደተደረገ እንገምታለን ይላሉ። በትናንትናው ሜዳ መራኛ መራቤቴ ቀጠና ማለት ነው ድምድም በኋላ የፋኖዎች ያሉበት ቀጠና ከገባ በኋላ ባላቸው ተኩስ ቆሟል። ነገር ግን ይህንን ተከትሎ ከፍተኛ የሆነ ቁጣና ያንን ተከትሎ ነው ፍተሻው የተከናወነው ብለው ይገልጻሉ። እንግዲህ ሜዳ መራኛ ያለውን መረጃ የተመለከተ ነው። በመጨረሻ በለጠ ከአገዋ ጋር ይሄ ከአፍሪካ ሀገራት በአሜሪካ ገበያዎች ከቀረጥ ነጻ ምርቶቻቸውን እንዲያስገቡ የሚፈቅደው እድል ማለት ነው ከኢትዮጵያ ሰሜን ኢትዮጵያ ከነበረው ጦርነት ጋር በተገናኘ ታግዳን የቆየችው ከአገዋ ማለት ነው እና እንደገና ወደዚህ እንድትመለስ መንግስት ከጠየቀ ቆይቷል። በኢትዮጵያ በኩል ጥያቄው ከቀረበ ሆኖም ግን አሜሪካ እስካሁን ይህንን እድል እንደገና አልፈቀደችም። አሁንም ቢሆን ጉዳዩ ገና እየታየ ያለ እንደሆነ ነው የአሜሪካ በአፍሪካ ንግድ ቀጠና ረዳት ሚኒስትር ኮንስታንስ ሂልተን የገለጹት። በሚቀጥለው ከኖቬምበር 2 እስከ 4 እንግዲህ በደቡብ አፍሪካ የአገዋ ፎረም ይከናወናል። ምናልባት ከዛ ጋር ተያይዞ ውሳኔዎች የሚተላለፉ ከሆነ ወይ ይሆናል ወይ አይሆንም የሚለውን ውሳኔ ማለት ነው የሚታይ ይሆናል። እነዚህ ናቸው መረጃዎቻችን። በለጠ በድጋሚ አመሰግናለሁኝ። የተከበራችሁ ተመልካቾቻችን ነጻ አንደበት የዚህ ክፍለ ጊዜ መረጃዎች እነዚህ ነበሩ። ሰላም ጊዜ ይሆንላችሁ።